ምክንያት ነው ልጁ እንደዚህ ሆነ ይሉኛል። እኔ ምን አጠፋው? ራሱ ቺት ያደረገው እና እኔ ጥፋተኛ ያደረጉ ምን ትመክረኛለህ? ለሰራ ይሰራም ራሱን ጥለዋል ምናምን እያሉ የሱ ቤተሰቦች ናቸው። ያ የእሱ ቤተሰቦች እኔ ኦልሬዲ አላወራውም ብሎ ካርጌዋለሁ። ወደ 3 ወር ሆኗል፣ ግን እየመጡ ይጨቀጭቁኛል። እሺ ምንድን ነው የምትፈልጊው? እኔ ጥፋቴ ምንድን ነው ማለት እንደ ጥፋተኛነት ነው እኔ እየተቆጠርኩ ያለሁት። እኔ ብሎ ካርጌዋለሁ ኦልሬዲ 3 ወር ሆኖናል። የአንቺ ቤተሰቦች ያውቃሉ? አያውቁም። ቦይፍሬንድ እንዳለሽም አያውቁም? አያውቁም። እሺ እኔ እርግጠኛ ስላልሆንኩኝ አልተናገርኩም ለቤተሰብ። እድሜሽ ምን ያህል ነው? 23 አስቸጋሪ እኮ ነው። ሚዩት አድርጊ። ህፃናቱ ላይ ነው አሁን እኮ የፍቅሩ ልክፍት እየተባባሰ ያለው። እኛ ሼባዎቹ እንኳን እስቲ ሲንግልነት ይለምለም እያየነ እስቲ ሁኔታውን ምናምን ባልንበት ዘመን ምንድን ነው በ19 ዓመት እነዚህ ጥድፍ የቤቢ ዘመን ስለሆነ ያው ቤቢ እማ አባ ምናምን ተባብሎ በሳምንት ትኩስ ፍቅር ጠዋት ተመርቶ ከሰዓት መርካቶ እንደሚባለው ትኩስ ፍቅር። ይሄ ልክ ኢንዶሚ የሆነ ፍቅር ነው የዘንድሮ ኢንዶሚ። 3 ወር አብረህ ከቆየ እኮ በቃ እኮ አኒቨርሰሪ ነው የምታከብረው። 3 ወር አኒቨርሰሪ ብለህ እንደ 3 ዓመት ማለት ነው። አንደኛ ነገር ይኸውልሽ፣ እኔ ምክር ሰጠኝ ካልሽ ረጅም ዓመት የሚጠቅምሽን ነገር ልንገርሽ። በመሰረቱ በዚህ ሰዓት ፍቅረኛ የምትይዥበት እድሜም አልነበረም። ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው ልብ የምትገዥበት ገንዘብ የምትይዥበት ቀስ የምትይበት ይደርሳል። የት ይሄዳል? አስተዋይ ወንድ አይሻለሽም? በህይወትሽ ውስጥ ታገሰሽ ጥሩ ወንድ በህይወትሽ ቢመጣ ይሻል። ከ30 ዓመት ያበታች ያለ ወንድ አትጥበሱ አልኩ እኔ። ከተሳሳትኩ ስቀሉኝ አልኩ። ሰምተሽ ከሆነ ከ30 ዓመት በታች የሆነ ወንድ ህፃን ነው፣ አላደግም፣ ወጠጤ ነው፣ ገና ዘሎ መጥገብ ይፈልጋል። አንቺን አቅፎ ሌላው ነው የሚታየው። 99 ሴት በዙሪያው ከደረደረ ጀግና የሆነ ይመስለዋል። ብዙ ሴቶች እወድሃለሁ ሲሉት የተወዳጅነት ስሜቱ ይጨምርና ፍቅረኛው አንቺ ብትሆኝ እንኳን እኔ ተወዳጅ ነኝ ብሎ ሲላላጥብሽ ይከርማል። የፍቅር ትርጉም ስለማይገባው 30 ዓመት ካለፈው አንድ ወንድ መዝለል ያቆማል፣ ዕቃቃ ጨዋታ ያቆማል፣ ማስተዋል ይጀምራል። በስራ ብዙ ነገር ራሱ መለወጥ፣ ትዳር ከሆነ ሲሪየስ መሆን ይጀምራል። ገብቶሻል? ሪሌሽንሽፕ ላይ በጣም ጠበቅ አድርጎ የሚይዝ በጣም ሲሪየስ እድሜው ያስተምረዋል። ከዛ በታች ያለው ግን እመኑኝ ትቃጠያለሽ፣ ጨንጓራሽ እስኪያረ ድረስ አንቺ ነሽ የምታሳድጊው ጡጦ እያጠባሽ። ቺት አድርጎብሻል። ቺት ማድረግ ማለት ጋይስ ካልገባችሁ እዚህ ውስጥ እንግሊዝኛው ትንሽ ግራ ገባ። ማገጠ፣ ወሰለተ፣ ሰረቀ ይለዋል መዝገበ ቃላቱ። ከሰረቀ ሌባ እኔን ከጠየቅሽኝ ቀይ መስመር ዳግመኛ እድል የሚገባው ጉዳይ ነው ብዬ ማላምን ሰው ነኝ። እንደ ግል ነው ምልሽ። አይ እድል ግን እሰጣለሁ እኔ ስለማፈቅረው ምናምን የምትሉ ሰዎች ደግሞ ካላችሁ በዚህ ጉዳይ እሱ የእናንተ ምርጫ ነው። ግን እውነት ነገሬን ካልሽኝ ግን ቺት የሚያደርጉ ሰዎች ሁሌ ያደርጉታል። ይቅርታ አድርጊለት ብለው መጥተው የሚለምኑሽ ቤተሰቦቹ ይቅርታ ካረግሽለት በኋላ የሚስተካከል መስሎሽ እንደው ፌር ነው እና ይቅር አልሽው እንበል፣ ረሳሽው፣ ፍቅራችሁ ቀጠለ፣ ከነበረው በእጥፍ ያደርገዋል። እግዚአብሔር ምስክሬ ነው። ሱስ ነው። እንደውም የበለጠ ነው ንቀቱ አንቺ ላይ የሚያድረው። ያንን አድርጎ ይቅር አልሽውና ድጋሚ እድል ሰጠሽው ማለት ፋይናሊ ትንሽ እስኪረጋጋ ነው። አብራችሁ ስትሉና ነገሩ ኳስ በመሬት ሲሆን ዘሎ ላጥ ብሎ ይሄዳል። ነገ እንደምትቀበዩ ስለሚያውቅ። ስለዚህ ጥፋት የለብሽም። ጥፋትሽ ምንድን ነው? ፍቅረኛ መያዝሽ ነው ጥፋቱ። ትዳር ነው የሚያስፈልግሽ፣ እሱ ደግሞ ጊዜ ይወስዳል። እሺ አሌክስ አመሰግናለሁ። እሺ መልካም ቀን። ወይ ፍቅር በ23 ዓመቷ እሷ አፍቅራ ቺት
ተደርጎባት ልቧ ተሰብሮ አልታ ብሎክ ተደራርጋ ጨርሳለች በ23 ዓመቷ። ሰላም ሄሎ። እሺ የለች። በስንት ዓመቷ ነው ፍቅር የጀመረችው የሚለውን እንግዲህ አናውቅም። ስንት ዓመት አብረው ቆዩ የሚለው ግን ከባድ ነው። ጤና ይስጥልኝ ነው። ሄሎ ተኝታ ነው። አንዳንድ ሰው እኮ ሚስጥር እኮ እንዳንሰማ እኮ እላለሁ እኔ ብዙ ጊዜ። ተው እኮ ሚስጥር እንዳንሰማ ተው። አሌክስ ነህ? ጤና ይስጥልኝ። አብሮ ይስጥልን። ምን እንታዘዝ? ስለ ፍቅር አይደለም ግን አሌክስ ትንሽ ምክር ፈልጌ ነው። እሺ ንገሪኝ። አሌክስ እኔ ማለት ነው ብዙ ጓደኞች አሉኝ። በቃ እንደዚህ ወላሂ ላይ ታወቀን የምናወራቸው ልጆች ለምን እንደሆነ አላውቅም፣ ግን ሆነ ነገር በቃ እንደዚህ ወይም ብር አበድረኝ የሆነ ነገር ይጠይቁኛል። የእውነት ያነኝ ምን ተፈጠረ? ሄሎ ጓደኞቼ ሴትዮ መታወቅ ነው። ማዳም አሌክስ ይሰማል? ይሰማል። ብዙ ጓደኞች አሉኝ እና ወይኔ አሌክስ ይሰማል እኮ እንዴት እንደምንገባ ብዙም አልገባኝም ነበርና እንትን ነበረ ላማክርህ። አሁን 40 አይሰማ አሁን ኤርፎን ነው ላውጣው። እና አሁን በአረብ ሀገር ነው ያለሁት እና ከኢትዮጵያ እያለሁ ይሰማል እና ኢትዮጵያ እያለሁ ያው ብዙ ችግር አሳልፍ ያለው ብዙ ውጣ ውረድ አሳልፍ ያለው እና በትዳር ማለት ነው። ያው ትዳር አዲስ አበባ ላይ እያለው ነበር እና ብዙ ብቻ መጀመሪያ አሳምነኝ ምናምን እኔ ማሚኜ በቃ ፍቅር ይመጣል ምናምን በሚል ትዳር እየቀጠልኩ ነበርና በመሀል ልጅ ተፈጠረ። እሺ አሁን ይሰማል? እሺ እና እዛ ትዳር ውስጥ ያው በራሴ የገባሁበትም ስለሆነ ያው ለማዳም ብዙ ሞክሬያለሁ፣ ብዙ ጠሬያለሁ፣ ብዙ ሌሊትና ቀን ሰርቼ ምናምን ብዙ ለመቀየር ትዳሬ ለማዳር ብዙ ሞክሬያለሁ። እና ልጁ እኔ ይውደደኝ አይውደደኝ ብዙ እርግጠኛ አይደለሁም። ማለት ይወደኛል ማለት አልችልም፣ በቃ እርግጠኛ አይደለሁም። ምክንያቱም በእኔ ብዙ ግፍም ፈጽሟል፣ ብዙ ጥሩ ነገርም ሰርቷል። እሱ ነገር ብዙ ነገር አለና መጨረሻው የሆነ በቃ በጣም ሲጨክረኝ በጣም ሲከፋኝ በቃ እቤት ሳይሞላልኝ ሲቀር በቃ ልጄ የ5 ወር ሆና ነው ማቆያ ትቻት ስራ ምናምን መጀመር ጀመርኩና አሁን በ6 ወሯ ምናምን ማለት ቆንጆ በጣም ጠንካራ በጣም ጥሩ ሰው ነበረች እና ማለት በጣም ንቁ ነበረች እና ከዛ ግን እዛ ማቆያ የሆነ ችግር ተፈጠረ መሰለኝ
ወድቃ ሲሆን ምን ይሆን በቃ ምንም ሊገባኝ አልቻለም። ብቻ የሆነ ችግር ገጥሞባት ምን ሆና ነው ምናምን ብላትም ያው መልስ አልሰጠችኝም። በቃ ምንም ልትረዳኝም አልቻለችም። አልነግርሽም በቃ ልትነግረኝ አልቻለችም። በቃ እና በራሴ ያው ይዣት ስራ አልተረጋጋችም አለሽ? አይሰማም? አረ ጠፍተሽ ነበረ፣ ተቋርጦ ነበር። አሁን ይሰራል? አሁን ይሰራል። አልተረጋጋሽ? ማውራት ትችያለሽ? አሁን ያው ተረጋግቻለሁ። እሺ እንዲገባ ሲል ዝብርቅርቅ ያለ ነገር ውስጥ እንግዲህ እሺ። እና አሁን እንድንረዳዋል። እሺ አሁን በሳኡዲ ነው ያለሁት እና አሁን ልጄ ክፍለ ሀገር ለእናቴ ሰጥቻት ነው እየሰራው ያለሁት በኮንትራት ቤት ማለት ነው። እና ክፍለ ሀገር ደግሞ ያው በትግራይ ክልል ውስጥ ነው ያለችው። ብዙም ረብሻ ስለሆነ ምንም ላሳክማትም እንትንም በቃ በጣም ከበደኝ። ማለት ውጪ ብዬ ልናቴ እንደዚህ ደፍሬ ልንገራት ውጪ ብዬ የምትፈልጊውን ቤትን ሁሉን አማላልሻለሁ፣ አዲስ አበባም ሂደሽ ልታሳክሚያት ምናምን ብዬ አፌን ሞልቼ ባልነገር እዚህ ትንሽ ነው ደግሞ እዚህ ኮንትራት ቤት ያለሁት ማለት ነው። እና ከዚህ ወጥቼ ከዚህ ስራ ያለሁበት ስራ ወጥቼ ብሰራ ሌላ ቦታ እና የምትፈልገውን ሁሉ ነገር አሟልቼ ባሳክማት ይሻል ወይስ አረፍድ ሆን 2 ዓመት ከምናምን ሆኗታል ልጄ ማለት ነው። እና ዝም ብዬ ብጠብቅ ኩነታቱን እስከሚረጋጋ ብዬ ብጠብቅ ደግሞ እድሜዋ በሄደ ቁጥር ልጅቱን ትጎዳብኝ ይሆን ምናምን አጣት ይሆን ምናምን የሚል ፍርሃት አለኝ። እና አሁን ከዚህ ራሴ ለመቀየር እንኳን ማለት ሁሉም ነገር ለመርሳት በቃ ዝግጁ ነኝ። ምክንያቱም በቃ ሁሉም አለኝ ትውስታ፣ ብዙ ነገር የሚያስጨንቁ ምናምን አሉ። ግን እነሱን ትቼ አሁን መሆን ያለብኝ ልጄን ማዳን እንዳለብኝ ነው የሚሰማኝ። እና ልጅሽ ምንድን ነው የሆነችው? ወድቃ እንትን በጣም ችግር ውስጥ ስለነበርኩ ወይም በእርግዝና ሰዓት ነው የተፈጠረ ወይም ደግሞ እዛ ማቆያ ትቻት በሄድኩ ሰዓት ነው እንደዚህ የተፈጠረ። ምናልባት ቲቪ ስታይ ምናምን ቀን ሙሉ ትውል ሊሆን ነበር። ብቻ መቆም አትችልም፣ መናገር አትችልም፣ ቁጭ ማለት አትችልም። በቃ መሳቅ ምናምን ማልቀስ ብቻ ኖርማል እሱ ነው የሚሰማ እንጂ ሌላ የሚሰማ ነገር የለም። ሕክምና ወስደሻታል? ምን ተባለ? ሕክምና ያው በትግራይ ክልል የነበሩ እዛ ጀምራ እዛ እየታከመች ነበረች። ትንሽ ለውጥ አላት ብላኝ፣ ግን እነሱ ደግሞ ያው በረብሻው ምክንያት መሰለኝ ለ1 ወር ነው ለ2 ወር ፈቃድ ልንሄድ ነው አገራችን፣ ተመልሰን ከመጣን እናክማታለን ያሏት እና ሌላ ሕክምና ደግሞ እዛ የለም ብዙም እንደዚህ አጣው። እና ለእናቴም ደፍሬ እንደዚህ አርጊ በእናትሽ ጸበል ይዘሻት ውጭ እንዳላት ክረምት ነው ገጠር ነው ያሉት፣ ክረምት ነው ቤቱን እንዴት አርጌ ምናምን ትለኛለች። ለቤቱ ሸቃላ ምናምን ብዬ ብር ብልክ እንኳን አይበቃኝም። ለእሷ ወጥታ ልታሳክማት ምናምን አይሞላም። እና ማለት አሁን ማገዝ ነበረብኝ ለእናቴ እንጂ የታመመች ልጅ መስጠቴ በጣም ነው የሚከብደኝ። እሷን እንደዚህ ጩህ የመናገር ምናምን በጣም ነው በቃ የሚያስፈራኝ ለማንም ሰው። የእሱ ፈቃድ መኖር አለበት። የእኛም ጥረት እንዳለ ሆኖ አንዳንድ ጊዜ እግዚአብሔር ይፍቀድ። ምንም ሰው ብንለፋ የእሱ ፈቃድ ከሌለበት በምንም መንገድ ውስጥ አይሆንም እና ፈጣሪ ልጅሽን ይማርልሽ። ግን አሁን አንቺ ወጥቼ ለስራ ጠፍቼ ለስራ የሚለው ሀሳብ እያሰብሽ ያለሽው እስኪ ሚዩት አድርጊ። የተጠራሽ ሚዩት አድርጊና አዳለች። አሁን ጠፍተሽ ብትሰሪ የተለየ ምንም ነገር አታገኝ። እንደውም የባሰ ነው ያለሽን የምታጭው። አንኛ ጠፍተሽ በምትሰሪበት ጊዜ ህጋዊ አትሆኝም እና በስጋት ነው የምትንቀሳቀሽው። ስራ ላይኖር ይችላል።
አንዳንዴ የምትቀጠሪበት ቦታ የሆነ ግጭት ተፈጥሮ ምናምን ትምህርት የሰራሽውንም አንሰጥም ሊሉ ይችላሉ። ያ ደግሞ ህጋዊ ስላልሆንሽ በህጋዊ መንገድ መብትሽን ለማስከበር ሌላ ጣጣ ነው አንቺም ለነሱ። አሁን አየሽ ቅርቃር ውስጥ ገባሽ ማለት ነው። ህጋዊ ሆነሽ ግን ብትሰሪ አትሊስት የምታገኛት ነገር ነገ ለልጅሽ የሆነ ነገር ማድረግ ትችላለሽ። ገብቶሻል? የምትልኪው ገንዘብ ካለ እዛ ላይ ቀነሽ ሴቭ በማድረግ በማስቀመጥ ደግሞ ሞር ለችግር ጊዜ ለሆነ ነገር የተሻለ ነገር ለመስራት ይሆንሻል። ሁሉንም እያነሳሽ አታጥፊ። ገብቶሻል? እንትን ከሆነ ምንድነው ይሄ ለውጥ ማምጣት ካለብሽ ማለት ነው ለጤናዋ ማድረግ ያለብሽ ልጅሽን ለማሳከም ማድረግ ያለብሽ ነው ያለብሽ። አትሊስት ግን ኮንትራቱ ላይ ስትሰሪ እነዚህ ነገሮች ሞር የሉም። ብዙ ከቨር የሚያደርግልሽ ነገር ስራ ላይ ስትሆኝ እንዳትጠፊሽ መቼም እንዳታደርጊ እንደዛ። እንደውም ለእነሱ ችግር ነው የምትሆኝባቸው ለቤተሰቦችሽ። እሺ ፈጣሪ ደግሞ ልጅሽ ልሽ አመሰግናለሁ። እና ስለ ባልየው ደግሞ አነ በቃ አልፈልገውም ብዬ ቆርጫለሁ። መቁረጤም እሷን አይጠይቃትም እና ልክ ነኝ ያደረኩት። በቃ ከዚህ በኋላ ህይወቴን ኑር እኔ እንዳትጠብቀኝ ምናምን ማለት በሰላም ነው። ሰላም ብዬ በሰላም ነው የተለያየሁት። ወደዚህ ስመጣ ወደ ሳውዲ ስመጣ በሰላም ተለያይቸው ምናምን የመጣሁት። ግን እሱ ብዙ ነገር ስለነበረ ግን ህይወቴን ቀጥል ህይወቴን እንዳትጠብቅብኝ ብዬ ያው የአባቱን ምንም ግዴታውን እየተወጣ አይደለም። እሷም ደውሎም አይጠይቃትም። ስለዚህ ከዚህ በኋላ አያስፈልገኝም ብዬ ያው ደውዬለት አላውቅም። ትክክል ነኝ በዚህ። ልጅሽን አንቺ ብቻ ለልጅሽ አሁን ልጅሽ እንክብካቤ ትፈልጋለች። ሻለሽ መጠን ሰራ አድርገሽ ለእሷ ድረሽላት፣ ለእሷ ሂጂላት። ገብቶሻል? ታገኘውን ገንዘብ ሴቭ እያደረግሽ እሷን ደግሞ በአካል የምታገኝበትን ነገር ደግሞ እቅድ አውጥተሽ በዚህ ጊዜ ሄዳለሁ ብለሽ ወስኝና ካሁኑ ለዛ በእቅድ ተንቀሳቀሽ። ከዛ ደግሞ ሂጂ። አንዳንዴ አያቷ ጋር ቢሆንም እናትሽ ጋር ብትሆንም ግን ደግሞ እንደ እናት ደግሞ አይሆንም። ገብቶሻል? ስለዚህ እዚህ ነገር ላይ አተኩሪ። እሱ አባቱ አልጠየቃትም፣ አትጨነቂበት። ጨነቂበት። አንዳንድ አባቶች ልብ የላቸውም። አንዳንድ ወንዶች መውለድ ነው እንጂ አባትነትን አይገባቸውም ትርጉሙ። ስለዚህ ብዙ አትጨነቂበት እሱ ላይ ግዴታ ምንም አማራጭ ባጣችሁበት ጊዜ ሁሉ ማሰብ ያለባችሁ ነገር ምንድን ነው? በቃ መነሳት፣ መቀጠልና መቀጠል ብቻ ነው አማራጩ። ፈጣሪ እንደ ሰው አይደለም። በዘመድ አይሰራም፣ በገንዘብ አይደለም የሚሰራው፣ ወይ በቁንጅና ወይ በዝና በክብር አይደለም የሚሰራው። እሱን የሰራን ሰው ልብህን ነው የሚያየው። ስለዚህ ይደርስላችኋል። ለሁሉም ሰው ቀን አለው፣ ይነጋል፣ እንደመሻ አይቀርም። ስለዚህ እንደዛ ጠንካራ መሆን ያስፈልጋል። ክብራትና ክብራት ጥሩ ጊዜ ነበረን። ወንድመንት የጻፈ ጥሩ ተናጋሪ የሆነ ቆንጆ ፎቶ የተነሳ ቆንጆ ቪዲዮ የለቀቀ ወይ ደህና አድርጎ ወይ የሚሳደብ የሚሆን ምንም አፈቀላጤው ምናምን ባል ይመስላችኋል? ልቡን ማንም አያውቅም። ልቡን የሚያውቀው አንድ ፈጣሪ ብቻ ነው። ልብ ያለው ወንድ ማግኘት በጣም በጣም ከውቅያኖስ ውስጥ መርፌ ፈልገሽ የማግኘት ያህል በጣም ከባድ። በአንድ ክሊክ አሁን እዚህ ሶሻል ሚዲያ ላይ ወጣችሁ አሁን ሀይ ምናምን ብሎ የሚጽፍላችሁ ሰው አለ። እኔ ብዙ ሜሴጅ ነው የሚመጣልኝ ነው እንደዚህ ተዋውቂው ምናምን። አይሆኑም፣ እነሱ ወንዶች አይደሉም። አዎ እውነቴን ነው። ያው ይናደዳሉ። ውሃ ጠጡ በተናደዳችሁ ምን ማድረግ አይቻልም። ስለዚህ ጋይስ እውነቴን ነው ለሴቶች የምነግራችሁ ነገር፣ ወንድ ከሌለ ደግሞ ሲንግልነት ይለምልም። ሲንግል ሆናችሁ ቆዩ እግዚአብሔር ያለው ጊዜ እስኪመጣ ድረስ እንጂ ፂም ያለው ጸጉር ያለው ሱሪ የለበሰ ሁሉ ወንድ እየመሰላችሁ ወይ ድምፁ እየጎረነና ሁሉ ልብ የለውም። ጥቅም ነው የሚፈልገው ወይ ገንዘብ ነው የሚፈልገው ከአንቺ። ድራማ ነው የሚሰራው፣ ጭምብል ነው ያደረገው። እንዳለ እግዚአብሔርን የሚፈራ ወንድ ማግኘት በጣም በጣም ከባድ ከምታስቢው በላይ። ይህ እንደ ቀላል የሚወራ ነገር አይደለም። ገብቶሻል? እግዚአብሔርን መፍራት ማለት ምን ማለት መሰለሽ? በቃ ማንም በሌለበት
ቻውን በሆነበት እንኳን ይህ ነገር ትክክል አይደለም እግዚአብሔር ያየኛል ብሎ ከክፋት የሚጠበቅ ሰውን ከመጉዳት የሰው ልብ ከመስበር ከመዋሸት የሚጠበቅ ማለት እንደዚህ አይነቱን ሰው ማግኘት ከባህር ውስጥ ስንጥር ፈልገሽ እንደማግኘት ነው የሚቆጠረው። እድለኛ ነሽ እንዲህ አይነቱን ወንድ ካገኘሽ። ለማንኛውም ነገ እንገናኛለን ጓዶች። ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። ፈልጋችሁ አትጡ፣ መቼም አይጉደልባችሁ፣ አይክፋችሁ፣ አትውደቁ። ጤና ይስጣችሁ፣ አትታመሙ። መቼም ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። ክፉ የሚያስቡባችሁ ነው እሱ የማታዩትን የማትሰሙትን እሱ ስለሚያይ እሱ ከክፉ ሁሉ ይጠብቃችሁ፣ ካስመሳይ ሰው ይሰውራችሁ፣ እንቅፋት የሚሆንባችሁ ነገር ዞር ያርግላችሁ፣ ስኬቱን ከፍታውን መትረፍረፉን ያብዛላችሁ። ሁሌ ሳቁ፣ ሳቅ ከፊታችሁ አይጥፋ። ደስታ በረከት ቤታችሁን በራችሁን አንኳኩቶ ይግባ። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ